ሰላም ጤና ይስጥልን ክቡራትና ክቡራን የገሞራ ሚዲያ ቤተሰቦች ሰዓቱን አጫጭር ሰበር መረጃዎች ይዤ ቀርቤያለሁ። በርከት ያሉ ዓለም አቀፍና ሀገርኛ ወቅታዊ ጉዳዮች ዙሪያ የሚያጠነጥኑ ታማኝና ፈጣን መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አዘንጉም። በሰዓቱ ወደ ተሰሙ ሰበር መረጃዎች ስናቀና የመጀመሪያው የሚወስደን ወደ ሀገር አሜሪካ ነው። የመካከለኛው ምስራቅ ጦርነት ወጪ በከፍተኛ ሁኔታ እየናረ መሆኑን ተከትሎ አሜሪካ ያወጣችው እያንዳንዱን ወጪ ከአረብ ሀገራት እንደምትቀበል አስታውቃ የአረብ ሀገራቱ የጦርነት ወጪ ለአሜሪካ ለመክፈል እንዲዘጋጁ ከነገረቻቸው በኋላ በከፍተኛ ሁኔታ ድንጋጤና ጉርምርምታን በዝቷል። ጉዳዩን በተመለከተ በሰፊው የምናስደምጣችሁ ዘገባ ይኖራል። በሌላ በኩል ኢራን አሁንም እርምጃውን ቀጥላለች። በአንድ ንብረትነቱ የኩዌት በሆነ የነዳጅ ጫኝ መርከብ ላይ ጥቃት ፈጽማለች። እጅግ በርካታ ውድመትም ተከስቷል። መርከቡ በወቅቱ በዱባይ ወደብ ላይ ቆሞ እንደነበርም ተዘግቧል። ይህንንም ተከትሎ ከፍተኛ ውድመት የተከሰተበትን ጥቃት በተመለከተም በዝርዝር የምናስደምጣችሁ ሌላኛው ዘገባችን ነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የሆርሙዝን ሰርጥ ተከፈተ አልተከፈተ ከዚህ በኋላ በጦርነቱ ውስጥ ሳይቆዩ ከጦርነቱ በቶሎ እጃቸውን የሚያወጡበትን መንገድ እቅድ እንዲያዘጋጁላቸው ለአማካሪዎቻቸው ትዕዛዝ መስጠታቸውም ተዘግቧል። ጉዳዩ አነጋጋሪ ሆኗል። በሰፊው የምታደምጡት ሌላኛው መረጃችን ነው። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጦርነቱ መቼ ይቋጫል ለሚለው ከጋዜጠኞች ስለቀረበላቸው ጥያቄውንም ሸሽተውታል። ጦርነቱ በዚህ ቀን ይቋጫል ማለት እንደማይችሉ ገልጸው ስለ ጦርነቱ ሁኔታ የሰጡት መረጃም አነጋጋሪ ነው። ሌላኛው የምታደምጡት መረጃ ነው። ኢራን በበኩሏ ጠላቶቻችንን አሁንም እንቀጣለን፣ የተሰነዘረብን ጥቃት በሰነዘሩብን ልክ መሰንዘራችን ይቀጥላል ስትልም ገልጻለች። ኢራን መግለጫ በተመለከተ እንዲሁም የምታደምጡት ሌላኛው መረጃ ነው። እስከ ፍጻሜው ድረስ አብራችሁን ከቆያችሁ እነዚህን ያስተዋወቅናችሁና ሌሎች በርከት ያሉ ዝርዝር መረጃዎችን ታደምጡታላችሁ። አብራችሁን ቆዩ። በቅድሚያም ከአንድ ወር በላይ ተሻግሮ የቆየውና ደም አፍሳሽ ሆኖ አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት አሜሪካን እጅግ በርካታ ገንዘብ ማስወጣቱን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የአረብ ሀገራትን ለመክፈል ተዘጋጁ ማለታቸው ተሰማም። የዋይት ሃውስ ቃል አቀባይ ካሮላይን ለጋዜጠኞች በሰጡት የዛሬው ይፋዊ መግለጫቸው ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ የምታወጣውን ለዚህ ጦርነት የወጣውን እያንዳንዱን ገንዘብ የጦርነት ወጪም የአረብ ሀገራት እንዲሸፍኑ የመጠየቅ ፍላጎት እንዳላቸውና የአረብ ሀገራትን ከጦርነቱ በኋላ ለአሜሪካ የጦርነትን ዋጋም ለመክፈል እንዲዘጋጁ ተነግሯቸዋል ብለዋል። ኳታር በ1990 በተካሄደው የባህረ ሰላጤው ጦርነት አሜሪካ ኢራቅን በኩዌት ለማስወጣት ስትዘምት በወቅቱ ጥያቄውን ያቀረቡት የአረብ ሀገራትን እንዲሁም ጀርመንና ጃፓን ጨምሮ የጥምረቱ አባላት አሜሪካንም ወታደራዊ ወጪውን ለመሸፈን 54 ቢሊዮን የአሜሪካ ዶላር ማውጣታቸውና ለአሜሪካ መስጠታቸው ይታወሳል። የዋይት ሃውሱ ቃል አቀባይ ካሮላይን ለቢስቲንን ታሪካዊ ክስተት በማንሳት አሁንም የሀገሪቱን በተመሳሳይ እነርሱንም ለመጠየቅ እየወጣ ያለውን ወጪ እያንዳንዱን ገንዘብ ተሰልታ የአረብ ሀገራቱን ከጦርነቱ በኋላ ለአሜሪካ ይከፍላሉ። ፕሬዝዳንቱ ይህንን ጉዳይ ለመጨረስ እየተዘጋጁ ነው ብለዋል። ቃል አቀባዩ ይህንን በ1990 የተካሄደውን የባህረ ሰላጤውን ጦርነት ግን በዓለም አቀፉ ጥምረት የተመራ ሲሆን አሁን ያለው የኢራን ጦርነት ግን አሜሪካና እስራኤል ብቻቸውን የገቡበት በመሆኑ የቀጠናውን ሀገራት ወጪውን ለመሸፈን ፈቃደኛ ይሆናል ወይ የሚለው አጠያያቂም ሆኗል። አሁን እየተካሄደ ያለው የጦርነት ወጃ እጅግ ከፍተኛ መሆኑንና ይህንንም በተመለከተ ስትራቴጂክና ዓለም አቀፍ ጥናቶች ማዕከል ባወጣው እጅግ አስደንጋጭ ዘገባ ግጭቱ በተጀመረ በ12ኛው ቀን ብቻ ወጪው ከ16.5 ቢሊዮን የአሜሪካ ዶላር በላይ እንደደረሰ የገለጸ ሲሆን አሁንም ግጭቱ 33ኛ ቀኑንም አስቆጥሯል ብሏል። ይህንን ተከትሎም ሌላው የትራምፕ አስተዳደር የጦር መሳሪያ ክምችትን ለመሙላትና ዘመቻውን ለመቀጠል ከኮንግረስ ተጨማሪ 200 ቢሊዮን የአሜሪካ ዶላር የጦርነት በጀትም ጠይቋል። ለፕሬዝዳንት ትራምፕ ቅርበት ያላቸው የቀኝ ክንፍ የፖለቲካ ሾናኒቲ በበኩላቸው ማንኛውም የተኩስ አቁም ስምምነት የጦርነት ሙሉ ወጪ ኢራን በነዳጅ እንዲከፍል የሚያስገድድ መሆን አለበት ሲሉም ወግተዋል። በተቃራኒው ኢራን አሜሪካ በድርድር ላይ እያለች ጥቃት እንደከፈተ ጭምር በመግለጽ ለደረሰባት ኪሳራ ሁሉ አሜሪካና እስራኤል ካሳ እንዲከፍሏትም ቅድመ ሁኔታዎችም አስቀምጣለች። ይህ በእንዲህ እንዳለ የመካከለኛው ምስራቅ የደህንነት ስጋት ከቀን ወደ ቀን አደገኛ ወደሆነ ደረጃ እየተሸጋገረ መሆኑ እየተነገረ ሲሆን
የኩዌት ፔትሮሊየም ኮርፖሬሽን ባወጣው የሌሊት አስቸኳይ መግለጫ አልሳሚት የተባለች ግዙፏ ድፍድፍ ነዳጅ ጫኝ መርከብ በዱባይ ወደብ ቆማ ሳለ በኢራን ድሮኖች ተመታለች በማለት መርከቧ መውደሟንም ገልጸዋል። መርከቧ ጥቃት ሲፈጸምባት 2 ሚሊዮን በርሜል እየቆየና የሳውዲ አረቢያ የነዳጅና ወደ ቻይና ቺንግዱዋ ለማቅናት እየተዘጋጀች ነበርም ተብሏል። የዱባዩ የሚዲያ ቢሮ እንዳስታወቀው ከሆነ በጥቃቱ ምክንያት በመርከቧ ላይ ቃጠሎ የተነሳ ቢሆንም የእሳት አደጋ ተከላካዮች ቃጠሎን ለመቆጣጠር ከፍተኛ ርብርብ እያደረጉ ሲሆን ሁሉም 24ቱም የመርከቡ አባልም ያለምንም ጉዳት በሰላም ማትረፍ ተችሏልም ብለዋል። ኩዌት የነዳጅ መፍሰስ አደጋ ሊያጋጥማት እንደሚችል ስጋቷን ብትገልጽም የብሪታንያ የባህር ላይ ተቆጣጣሪ ተቋም እስካሁን ምንም አይነት የአካባቢ ብክለት አለመኖሩን አረጋግጧል። በተመሳሳይም የኩዌት ጦር አየር መከላከያውን በጠላት ሚሳኤልና ድሮኖች ላይ እርምጃ እየወሰደ መሆኑንም ሲያስታውቅ በሳውዲ አረቢያ በኩል ከፍተኛ የሆነ ወታደራዊ ጉዳትም አስተናግዳለች። የሳውዲ አረቢያው መከላከያ ሚኒስቴር እንዳለው ከሆነ በአንድ ሰዓት ውስጥ ብቻ ወደ ሪያድና ምስራቃዊ ግዛት የተኩስ አቁም ስምምነት የባላስቲክ ሚሳኤሎችን ዛሬ ሌሊቱን አክሽፌያለሁ ማለቷ ተሰምቷል። አብዛኛው የሳውዲ አረቢያ ኃይል መሰረተ ልማትና የአሜሪካው ፕሬዝዳንት ሱልጣን የጦር ሰፈር በሚገኙበት አካባቢ ኢራን ያነጣጠረችው ጥቃት የቀጠናውን ስጋት ወደ ለየለት ጦርነት እያመራ ነው ተብሏል። በሌላ በኩል በዓለም አቀፉ ውጥረት መሃል የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ሌሊቱን ከኒውስ ማክስ መገናኛ ብዙሃን ጋር ባደረጉት ቃለ ምልልስ ጦርነቱ መቼ እንደሚጠናቀቅ የተጠየቁ ቢሆንም የተወሰነ የጊዜ ሰሌዳም ሳያስቀምጡ መቅረታቸው ሌላው አነጋጋሪም ሆኗል። ዓላማውን ከግማሽ በላይ አሳክተናል፣ በጦርነቱ የምንፈልጋቸውን ኢላማዎች መተናል፣ እየመታንም ነው ያሉት ኔታንያሁ ሲያብራሩም በእርግጠኝነት ከግማሽ መንገድ በላይ ጦርነቱን አልፈናል እላለሁ። ይህንንም የምለው በተልእኮች አፈጻጸም እንጂ የጊዜ ገደብ ርዝማኔ አይደለም ብለዋል። ኢራን ጦርነቱን የሚያስቆመው ስምምነት እንድትቀበል ካለበለዚያ ግን በኃይል ዘርፏ ላይ ከባድ የአሜሪካ ጥቃት እንደሚሰነዘርባት እንደ ፈረንጆች አቆጣጠር እስከ ፊታችን ኤፕሪል 6 ድረስ የመጨረሻ ገደቧን እንድታስታውቅም ለኢራን የጊዜ ገደብ መስጠታቸው ይዘገባል። በሌላ በኩል እየተሰነዘረባት የሚገኘውን ጥቃት በመከላከል ላይ የምትገኘው ኢራን እሷም በመካከለኛው ምስራቅ በሚገኙ የአሜሪካ ጥቅሞችና የአሜሪካ ጦር ሰፈሮች ላይ ከባድ ውድመት ያመጣ ጥቃትም እየፈጸመች ነው። ኢራን በሳውዲ አረቢያ በፈጸመችው ጥቃት የአሜሪካ ወታደራዊ ጀት ሙሉ በሙሉ ተመቶ መውደቁንም የሚያሳዩ የሳተላይት ምስሎችም ይፋ ሆነዋል። በሳውዲ አረቢያ ውስጥ የሚገኘው የአሜሪካው የአየር ኃይል የጦር ሰፈር ላይ በተፈጸመ የዚህ የኢራን ማታ አውርዷል በተባለው ግዙፍ ጥቃት የአሜሪካ ወታደራዊ ማዘዣና መቆጣጠሪያ አውሮፕላኖች መመታታቸውን ትክክለኛነታቸው የተረጋገጡ ፎቶዎች ዛሬ ሌሊቱንም ወጥተዋል። ኢራን የፈጸመቻቸው በርካታና እጅግ ግዙፍ ጥቃቶች የሚያሳዩ የሳተላይት ፎቶግራፎች መጀመሪያ ላይ የተጋሩት የአሜሪካ ወታደራዊ ዜናዎችን በሚያወጣው የማህበራዊ ትስስር ገጽ ላይ የነበረ ሲሆን ኢስሪ ሴንትሪ የተባለው አውሮፕላን ለሁለት ተገምሶ ጭምር እንደነበርም አሳይቷል። ቢቢሲ በዚህ ፎቶዎች ላይ አደረኩ ባለው ማጣራት ከሳውዲ አረቢያ ዋና ከተማ ሪያድ ደቡብ ምስራቅ 100 ኪሎ ሜትር ላይ በሚገኘው የሉል ስልጣን አየር ኃይል የጦር ሰፈር እየተነሱ የሳተላይት ምስሎች መሆናቸውንም አረጋግጧል። በአውሮፕላኑ ዙሪያ የሚታዩ ነገሮች ከሳተላይት ምስሎች ጋር ተመሳሳይነት ያላቸው መሆኑንም ገልጿል። የቢቢሲ የመረጃ ማጣሪያ ቢቢሲ ቬሪፋይ ከጥቃቱ በፊት የወደሙት ኢስሪ አውሮፕላን በስፍራው እንደነበረ በሳተላይት ምስል የተመለከተ ሲሆን ጉዳቱ የደረሰበት ግዙፍ አውሮፕላን እንደሆነም ገልጿል። ማጣራት ካደረገባቸው ፎቶዎች መካከል በአንዱ ላይ የአውሮፕላኑ የጭራ ቁጥር ይታያል። ቁጥሩንም በመጠቀም በተደረገው ማጣራት አውሮፕላኑ በበረራ ላይ እንደነበረም ለማረጋገጥም ተችሏል። በጥቃቱ ዕለትም የተወሰዱ የሳተላይት ምስሎች በአየር ኃይል የጦር ሰፈር ውስጥ ይበር እንደነበረም በግልጽ ያሳዩ ሲሆን ነገር ግን ኢስሪ አውሮፕላን ላይ ጉዳት በደረሰበት ጥቃት የተነሳ ስለመሆኑም ግልጽ አይደለም ተብሏል። ከጥቃቱ በኋላ አንድ የአሜሪካ ባለስልጣን ለሮይተርስ የዜና ወኪል ኢራን በአየር ኃይል ጦር ሰፈሯ በፈጸመችው ጥቃት 2 በጽኑ የቆሰሉ ጭምር 12 የአሜሪካ ወታደሮች መጎዳታቸውን አምነዋል። ኢራን በሳውዲ አረቢያ በፈጸመችው በዚህ ጥቃትም 207 ሚሊዮን የአሜሪካ ዶላር የሚያወጣና ግዙፉ የአሜሪካ ኢስሪ የተባለው
የከለላ አውሮፕላን ላይ ሙሉ በሙሉ መውደሙን መከሰቱንም የአሜሪካ ባለስልጣን እማኛቸውንም ሰጥተዋል። በየመን የሚገኙ የሁቲ ኃይሎችም በእስራኤል ላይ በዛሬ ሌሊቱን የባላስቲክ ሚሳይሎችን የተኮሱ ሲሆን የውጥረትም ዓለም አቀፍ የኃይል ቀውስም በከፍተኛ ሁኔታ እንደሚያሳስበው ተንታኞችም ገልጸዋል። በዚህ ምክንያት የነዳጅ ዋጋም በአንድ ወር ውስጥ ብቻ ከ50 በመቶ በላይ በማሻቀብ የሲያ ብሬንት ድፍድፍ ነዳጅ ዛሬ ሌሊቱን በበርሜል $116 በላይ መግባቱ ተዘግቧል። ይህ በእንዲህ እንዳለ ኩዌት ቁጣዋን ስታሰማ የአረብ ሊግ ምንም ያልፈየደ ስብስብ ስትል የአረብ ሊግን ሞክታለች። በመካከለኛው ምስራቅ ያለው ውጥረት የአሜሪካና እስራኤል በጥምረት ሆነው ኢራን ላይ እሳት ሲያወርዱ፣ ኢራን በበኩሏ ከአሜሪካ ጋር ተባብረዋል ባለቻቸው የቀጠናው ሀገራት እየቀጣችም ትገኛለች። የቀጠናው ሀገራትም ዛሬ ሌሊቱን ጭምር ከባድ ጥቃትም አስተናግዷል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።